በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በሰባተኛው ቀን ያለውን እሁድ ዳግማዊ ትንሣኤ ወይም ፈጸምነ ብላ ታከብረዋለች። ጌታችን በተነሳ በስምንተኛው ቀን ወይም በሳምንቱ ዳግማዊ ትንሣኤ ወይም ፈጸምናን ብላ ቤተ ክርስቲያናችን ታከብረዋለች። በዓለ ትንሣኤ የበዓላት ሁሉ ርዕስ ቁንጮ ነው። ስለሆነም ቤተ ክርስቲያን እስከ በዓለ ዕርገት ድረስ ያለውን ጊዜ ዘመነ ትንሣኤ ብላ የሰየመችው ሲሆን በተለይ ከትንሣኤ ጀምሮ እስከ ስምንተኛው ቀን እሁድ ድረስ ያሉትን ዕለታት ልዩ ስያሜ ሰጥታ እንደ አንድ በዓል ታከብራቸዋለች። እነሱም ማይዶት፣ አልዓዛር፣ ቶማስ፣ አዳም፣ አንስት እያለች እሁድ በስምንተኛው ቀን ወይም ስምንተኛውን ቀን ፈጸምነ ወይም ዳግማ ትንሣኤ ብላ ታከብረዋለች። በዚህ ዕለት የሚደረሰው ምስጋና ወይም ጸሎት ከዕለተ ትንሣኤ ምስጋና ጋር አንድ አይነት ነው። ታሪኩም ጌታ የተነሳ ዕለት ደቀ መዛሙርቱን ከዝግ ቤት ገብቶ ሰላም ለክሙ ባላቸው ጊዜ ከአስራ አንዱ ሐዋርያት አንዱ ቶማስ የተባለው ዲዲሞስ ከእነርሱ ጋር አልነበረም። ቶማስ ሲመጣ ሬናሁ ለእግዚእነ ጌታን አየነው ብለው ሐዋርያት ነገሩት። ቶማስም ሁሩ ወመሃሩ እንደሚላቸው ያውቃልና እነሱ አየን ብለው ሲያስተምሩ እኔ ሰማሁ ልልነውን ብሎ እመ ኢርኢኩ እደዊሁ ወእገሪሁ ሀበቀነውወ በችንካር የተቸነከሩ እጆቹን እግሮቹን ካላየሁ ወእመ ኢወደይኩ አጽዋዕቲ ውስተ ቅንዋቲሁ ወእመ ያባይኩ እዴ ውስተ ገቦሁ የገሰስኩ በችንካር የተቸነከሩ እጆቹን እግሮቹን በጦር የተወጉ ጎኑን ካልዳሰስኩ አላምንም አለ። ከዚህ በኋላ ጌታችን ወእምድኅረ ሰሙን መዋዕል ይላል። በስምንተኛው ቀን ቶማስ ባለበት በዝግ ቤት ገብቶ ሰላም ለክሙ አላቸው። ቶማስ ጎኑን ካልዳሰስኩ ብሎ ነበርና ጌታችንም ለቶማስ ሀብ እዴከ ወአብ ውስተ ገቦየ ወግስስ እጅህን አምጣና ወደ ጎኔ ገብተህ ዳሰኝ ወኢትኩን ናፋቄ አላ እመን ጌታችንም እመን እንጂ አትጠራጠር አለው። ቶማስም መጥቶ ቢዳስሰው ከእሳት እንደገባ ጅማት ኩምትርትር አለ። በዚህ ሰዓት ቶማስ እግዚእየ ወአምላኬ ጌታዬ አምላኬ ሆይ አለ። ጌታችንም መልሶ ብታየኝ አመንክን? ብፁዓን እሰ እለን ዘይሬዩን ያምኑኒ ንዑዳን ክቡራንስ ሳያዩኝ የሚያምኑብኝ ናቸው ብሎ የቶማስን እጅ ፈውሶታል። ይህች ጎኑን የዳሰሰች የቶማስ እጅ ዛሬም ሕያዊት ሆና በህንድ አገር ከታቦቱ ጋር ትኖራለች። በዓመት በእመቤታችን በዓል ወይም በአስተርእዮ ሊያጥኑ ሲገቡ ቀድሳ ታቆርባለች። የሚሾመውን ቀጥታ ቀኝ እጁን ትይዘዋለች። እንዲህ እያለች እስከ ዕለተ ምጽአት ድረስ ትኖራለች እንደምትኖር መጽሐፍ ይነግረናል። በዚህ ዕለት የሚደረሰው ምስጋና ከዕለተ ትንሣኤ ምስጋና ጋር አንድ አይነት ነው ብለናል። እስኪ በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ጀምረን እንመልከት። ወሰርከ ሰንበት ለጸቢያ እሁድ መጻት ማርያም መግደላዊት። ቅዳሜ ለእሁድ አጥቢያ ማርያም መግደላዊትና እመቤታችን አንድም ማርያም ባውፍልያ መቃብሩን ያዩ ዘንድ መጡ። ወናሁ ኮነ ድልቅልቅ አብይ ጽኑ ንውጽውጽታ ሆነ እስመ መላከ እግዚአብሔር ወረደም ሰማይ ወቀርበ ወአንኰርኰራ ለይቲ እብን ማፈ መቃብር ወነበረ ዲቢሃ መልአከ እግዚአብሔር ከሰማይ ወርዶ ድንጋይቱን ገለባብጦ በላይዋ ተቀመጠ። ወሬየቱ ከመዘ መብረቅ መልአኩ እንደ ፀሐይ ነው። ይትራይ ግርማ ሬየቱ ለኤልያብ እንዲል ዋልባሲሁኒ ጻዳ ከመዘበረድ ልብሱ እንደ በረዶ ጽሩይ ነው። ወርሃ ትፍሥሕት ወርሃ ተሐድሶ ነው ሲል ወእም ግርማሁ ተሐውኩ ከመፍራታቸው የተነሳ ደነገጡ። ወኮኑ ከማዕብድን ትለየዐቅቡ መቃብሩን የሚጠብቁ እንደ በድን ሆኑ፣ ነፍስ አልተለያቸውምና ከመበድን አለ። በዚያን የተቀመጡ ሴቶችን መልአኩ መለሰላቸው እንዲህ አላቸው፣ እናንተስ አትፍሩ አላቸው። ከዚህ በኋላ መልአኩ የተሰቀለው ኢየሱስን እንድትሹ አውቃለሁና ከዚህ የለም፣ በሦስተኛው ቀን እነሳለሁ ብሎ እንደተናገረ ተነሳ እንጂ አላቸው። ቀጥሎም የተቀበረበትን ቦታ ታዩ ዘንድ ኑ፣ ፈጥናችሁ ሂዳችሁ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ ንገሯቸው። እነሆ መታየትን በገሊላ ይጀምርላችኋል፣ በዚያን ታዩታላችሁ። እነሆ ፈጽሜ ነገርኋችሁ አላቸው። ከዚህ በኋላ እኒያ ሴቶች ከመቃብሩ ፈጥነው አልፈው ሄዱ፣ በፍርሃት ሄዱ።
መልአክ አይተዋልና እንዲሁም በፍስሐ ትንሣኤውን ሰምተዋልና ደስ እያላቸው ሄዱ። በሴቶቹ ሩጫ የለም ብሎ ለደቀ መዛሙርቱ ይነግሯቸው ዘንድ ፈጥነው ሄዱ ይላል። ሴቶቹም ለደቀ መዛሙርቱ ሊነግሯቸው ሲሄዱ ጌታ በጎዳና አያቸው። እንዴት ሰነበታችሁ አላቸው። ቀርበው እግሩን ይዘው ሰገዱለት። ከዚህ በኋላ ጌታ ሴቶችን ከእንግዲህ አትፍሩ አላቸው። ነገር ግን ወደ ገሊላ ይሄዱ ዘንድ ለወንድሞቼ ሄዳችሁ ንገሯቸው፣ በዚያን ያዩኛል አላቸው። እነዚያ ሴቶችም ከሄዱ በኋላ ጭፍሮች ወደ ከተማ ገብተው የተደረገውን ሁሉ ለሊቀ ካህናት ነገሩት። ወተጋቡ ወተማከሩ ምስለ ሊቃውንት ወወሀብዎሙ ብዙኃ ወርቅ ለሰገራት። ተሰብስበው ከሹማምንት ጋር ተማክረው ለጭፍሮቹ ብዙ ወርቅ ብዙ ብር ሰጧቸው። ወይቤልዎሙ በሉ አርዳኢሁ ሌሊተ መጹ ወሰረቅዎ እንዘንነው እምኔነ። እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰርቀው ወሰዱት ብላችሁ አስተምሩ ወይም መስክሩ አሏቸው። ወእምከመ ተሰምዐ ዝንቱ ነገር በሀበ መልአከ አሕዛብ ንሕነ ነአምኖ። ይህ ነገር በጲላጦስ ዘንድ የተሰማ እንደሆነ እኛ እውነት ነው እንለዋለን። ወለክሙኒ ናድኅነክሙ፣ እናንተንም ከቅጣት እናድናችኋለን። ከቅጣት አድነን ያለ ሐዘን እንድትኖሩ እናደርጋችኋለን አሏቸው። ቀጥለውም ነገራችሁን እናስረዳለን ብለው ወነሲኦሙ ሰገራት ውእተ ብሩረ ሀለፉ ወገብሩ በከመ ኀርዎሙ። ጭፍሮቹም ብሩን ተቀብለው እንዳዘዟቸው አደረጉ። ሌሊተ መጹ አርዳኢሁ ወሰረቅዎ እንዘንነው እምኔነ ብለው አስተማሩ። ወወፃ ዝንቱ ነገር በሀበ አይሁድ እስከ ዮም። ይህ ነገር በአይሁድ ዘንድ ሲነገር ኖረ። ሌሊተ መጹ አርዳኢሁ ወሰረቅዎ እንዘንነውም ሲባል ኖረ። ሀተታ አለቆቹ 4 ናቸው። ጲላጦስ እየብቻቸው አድርጎ ጠይቋቸዋል። አንዱ 120 ቤተሰብ ወሰዱት ብሏል፣ ጌታችን ማለት ነው። አንዱ 12ቱ ደቀ መዛሙርት ወሰዱት አለ። አንዱ ዮሴፍና ኒቆዲሞስ ወስደውታል ብሏል። አንዱ ደግሞ ሁሉንም አላየሁም ተኝቼ ነበር ብሏል። በዚህ ሰዓት ጲላጦስ ከመዝኑ ኮነ ነገርክሙ ዝርወ ወዝርዙረ ብሎ በሰይፍ አስመትቷቸዋል። ከዚህ በኋላ 11ዱ ደቀ መዛሙርቶች ግን ወደ ገሊላ ሄዱ። ጌታ በየትሬይኑ ብሎ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩት ጊዜ ሰገዱለት። እኩሌቶችም ተጠራጠሩ። በዚህ ጊዜ ጌታችን ወቀረበ ጊዜ ኢየሱስ ወተናገሮሙ፣ ጌታ ቀርቦ ተናገራቸው። እንዘይብል ተውህበ ሊተ ኩሎ ኩነኔ ሰማይ ወምድር፣ ሰማይ ምድርን የማሳልፍበት ስልጣን ከአባቴ ተሰጠኝ ብሎ ምን ነው ይህማ የሚሰጥ በማህፀን አይደለምን ቢሉ ተመልሶ የማህፀኑን መናገር ነው። አንድም ነፍስና ስጋ ተለያይተው ነበርና ተዋህዳቸውን ሲያይ ለማሳየት ሁሩ ወመሃሩ ኩሎ አሕዛብ አባቴ አስተምር ብሎ እንደላከኝ እኔም አስተምሩ ብዬ ልካችኋለሁና ሄዳችሁ አሕዛብን ሁሉ አስተምሩ አላቸው። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ እያላቸው አጥምቋቸው። ወመሃርዎሙ ይቀቡ ኩሎ ዘአዘዝኩክሙ፣ ይጠብቁ ዘንድ ያዘዝኳቸውን ሁሉ አስተምሯቸው። ወናሁ አነ እሄሉ ምስሌክሙ በኩሉ መዋዕል እስከ ህልቀተ ዓለም፣ ባለ በዘመኑ ሁሉ እስከ ዕለተ ምጽአት አድሬባችሁ እኖራለሁ። አሁን ሐዋርያት እስከ ዕለተ ምጽአት የሚኖሩ ሆነው አይደለም፣ እስከ ዕለተ ምጽአት በሚነሱ መምህራን አድሮ የሚኖር ስለሆነ እንዲህ ብሎ ተናገረ እንጂ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን። ሐዋርያት
አውቀን ወደ ዓለም ላከው ጰራቅሊጦስን